ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ ባለፈው ቪዲዮቻችን ላይ እንግዲህ ሰብሰብ አድርገን እንግዲህ በተለያየ ዓመት የወጡ እንግዲህ የኤግዚት ኤግዛም ጥያቄዎችን እንግዲህ በሁለት ምዕራፎች በምዕራፍ 1 እና በምዕራፍ 2 አድርገን እንግዲህ ለማየት ሞክረናል። ዛሬ ደግሞ እንግዲህ በምዕራፍ 3 ኤግዚት ኤግዛም ላይ ከሚወጡ ኮርሶች እንግዲህ ሰብሰብ የተደረጉ ጥያቄዎችን እናያለን። ዛሬ የምናየው እንግዲህ ከሪፕሮዳክቲቭ ሄልዝ የወጡ የኤግዚት ኤግዛም ጥያቄዎችን እንግዲህ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንደዚህ አዳዲስ ኤግዚት ኤግዛም ጥያቄዎችን ወይም ደግሞ ወደፊት የሲኦሲ እና ከነርሲንግ ጋር የተገናኘ ሌሎች ቪዲዮዎችን ስለምንለቅ እንግዲህ ቤተሰብ የሆናችሁ እንግዲህ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ዛሬ ወደ ተዘጋጁ ጥያቄዎች እንሂድ። Question number 1. A lactating mother came to the family planning clinic seeking contraception for the first time. The nurse discussed about contraception options, the benefit and the side effects. But the mother was confused to decide the type of contraception she wanted to use. What is the primary counseling approach to be applied in this condition? A. Keep two-way communication. B. Ensure privacy. C. Remain non-judgmental. D. Show empathy ይለናል። እንግዲህ ላክቴት የምታደርግ እናት ናት፣ የምትወት የምታጠባ እናት ናት። እንግዲህ ለመጀመሪያ ጊዜ እንግዲህ ኮንትራሴፕሽን ለመጠቀም እንግዲህ ወደ ፋሚሊ ፕላኒንግ ዋር መጣለች። ሶ እንግዲህ ነርሷ እንግዲህ ኦፕሽኖችን እንግዲህ ኤክስፕሌን አድርጋለች። ምን አይነት ኮንትራሴፕቲቭ እንዳሉ እንግዲህ ወይንም የወሊድ መቆጣጠሪያዎችን እንግዲህ ምን አይነት እንዳሉ እንግዲህ ኦፕሽኖችን ተናግራለች። በተጨማሪም እንግዲህ ጠቀሜታቸውን እና እያንዳንዱን እንግዲህ ሳይድ ኢፌክታቸውን እንግዲህ በደንብ አድርጋ ነግራታለች። ነገር ግን እናትየዋ ኮንፊውዝድ ሆናለች። በተጨማሪም እንግዲህ የትኛው ኮንትራሴፕቲቭ ኦፕሽን ቤስት እንደሆነ እንግዲህ ዲሳይድ ማድረግ አቅቶታል። ሶ ጥያቄው ምን እንግዲህ ምንድነው ከተዘረዘሩት ምርጫዎች ውስጥ እንግዲህ በዚህ ሂደት ላይ እንግዲህ የትኛው ፕራዮሪቲ ካውንስሊንግ አፕሮች ነው መተግበር ያለበት ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ሾው ኢምፓቲ ይለናል። ሶ ኢምፓቲ እንግዲህ በጣም አስፈላጊና ቆንጆ ነገር ነው። ነገር ግን በዚህ ኬዝ ላይ እንግዲህ ኢምፓቲ ምንድነው ሳፖርቲቭ ነው። ብቻውን እንግዲህ ዲሲዥን ሜክ እንድታረግ ኮንፊውዝ ያደረጋትን ነገር ምን ሊያደርግ አይችልም፣ ልፈታው አይችልም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሪሜን ነን ጀጅመንታል። እንግዲህ ያንዳንዱን ሰው ጀጅ ማድረግ አስፈላጊ አይደለም። ስለዚህ ጤና ባለሙያዎች እንግዲህ ምን መሆን አለብን? ነን ጀጅመንታል መሆን በጣም ኢሴንሻል የሆነ አቲቲዩድ ነው። ነገር ግን እኛ ኬስ ሴናሪዮ ላይ እንግዲህ ኢሚዲየት ፕራዮሪቲ አይደለም። ስለዚህ መልስ አይሆንም። ምርጫ ኢንሹር ፕራይቬሲ ይለናል። ፕራይቬሲ እንግዲህ የትኛውንም አይነት እንግዲህ ፕሮሲጀር በምታደርጉበት ጊዜ ክንውኖችን በምታደርጉበት ጊዜ የፔሸንት ፕራይቬሲ መጠበቅ አለበት፣ በጣም አስፈላጊ ነው። ነገር ግን እዚህ ጋር ያለውን ኮንፊውዥን ወይንም የእናትየዋን እንግዲህ ውሳኔን ምን ሊያደርግ አይችልም፣ መፍታት የሚችል አይደለም። ስለዚህ ትክክለኛ መልሳችን ምርጫ ኤ ላለው ኪፕ ቱ ዌይ ኮሚኒኬሽን የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ኮንፊውዝ ሆናለች። ኮንፊውዝ ሆነባትን ነገር ክላሪፋይ የምናደርግበት ወይ ነው ቱ ዌይ ኦፍ ኮሚኒኬሽን። ሌላኛው እንግዲህ ሄልዝ ኬር ፕሮቫይደሩ ያወራል። በተጨማሪም እንግዲህ እናትየዋን ፓርቲሲፔት አድርጋ የትኛው ኦፕሽን ምርጥ እንደሆነ እንግዲህ በዛ ወይ ምን ማድረግ ትችላለች ዲሳይድ እንድታረግ በጣም ያግዛታል ማለት ነው። በተጨማሪም እንግዲህ ፋሚሊ ፕላኒንግ ካውንስሊንግ ላይ እንግዲህ በጣም አስፈላጊና ኮር ፕሪንሲፕል ከምንላቸው መካከል እንግዲህ ቱ ዌይ ኮሚኒኬሽን ነው ማለት ነው። ስለዚህ የእናትየዋን ኮንፊውዝድ መሆንና ዲሳይድ አለማድረግን ሊፈታልን የሚችለው ቱ ዌይ ኮሚኒኬሽን ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 2. A 6-month lactating mother came to health center for family planning service. After assessing her eligibility and providing counseling, the nurse interest Jadil in September 2017 Ethiopian calendar. Before the mother left the clinic, the nurse gave her a reminder card for return visit for removal purpose. What would be the most appropriate appointment date for the next visit? A. September 2018, B. September 2019, C. September 2020, D. September 2022 ይለናል። እንግዲህ ስድስተኛ ወር ላይ ያለ እንግዲህ ላክቴት ያደረገች ወይንም ያጠባች ያለች እናት ናት። እንግዲህ በኢትዮጵያ ካላንደር ሰፕተምበር 17 ላይ እንግዲህ ጃድል ኢንሰርትድ ተደርጎላታል። እንግዲህ ሪሙቫል ቪዚት ከነርሱ ሰጥቷታል። ሶ ጥያቄውም ለን እንግዲህ ምንድነው መች ነው ይሄ ሪሙቫል አፖይንትመንት ዴቱ መች ነው መሆን ያለበት ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ሰፕተምበር 2018 ይለናል። እንግዲህ ይሄ በጣም ኤርሊ ነው አይደለ? ኦንሊ 1 ይር ነው። ነገር ግን እንግዲህ ጃድል ነው ኢንሰርት የተደረገው። ስለዚህ ጃድል ደግሞ ሎንግ አክቲንግ እንግዲህ ሪቨርሰብል ኮንትራሴፕቲቭ ኢፌክቲቭ ነው ያለው። ይሄም እንግዲህ ለ5 ዓመት ያህል ነው እንግዲህ ጃድል የሚቆየው። ስለዚህ ዓመተ ምህረቱ ላይ ስንት መጀመር ነው ማለት ነው? 5 ዓመት መደመር ነው ማለት ነው። ስለዚህ 2018 ትክክለኛ መልሳችን አይሆንም ማለት ነው። ምርጫ ቢ ላይ ሰፕተምበር 2019 ይለናል። ይሄም እንግዲህ መልስ አይሆንም። ምርጫ ሲ ላይ ሰፕተምበር 2020 ይለናል። ይሄም እንግዲህ ኦንሊ 3 ይር ነው። ጃድል ደግሞ እንግዲህ ከ3 ዓመት በላይ ነው ብለናል። እንግዲህ መልስ አይሆንም። ምርጫ ዲ ላይ ሰፕተምበር 2022 የሚለው እንግዲህ ትክክለኛ መልሳችን ነው ማለት ነው። ሶ በዚህ ቀን መጣ እንግዲህ ጃድሉን እንግዲህ ሪሙቭ ማድረግ
ትችላለች ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 3. A mother who uses an implant contraceptive with complaint of changed bleeding pattern, headache, abdominal pain, breast tenderness, and nausea. The mother reported that her menstruation period becomes sometimes absent and little in amount on other times. What is the priority intervention for this woman? A. Switch contraception. B. Check for pregnancy. C. Provide counseling. D. Remove the contraception ይለናል። እንግዲህ ዲት እናት ናት። እንግዲህ ኢምፕላንት ኮንትራሴፕቲቭ እንግዲህ የተጠቀመች እናት ናት። እንግዲህ ኮምፕሌን አላት። ይህም ኮምፕሌን ምንድነው? እንግዲህ ብሊዲንግ ፓተርኑ ተቀይሮብኛል ያለች ነው። አንዳንዴ እንግዲህ ደም ይመጣል፣ አንዳንዴ ደግሞ የሚመጣው ደምም እንግዲህ በጣም ትንሽ ነው ያለች ነው። እንግዲህ በተጨማሪም እንግዲህ ራስ ምታት ያስቸግረኛል፣ ሆዴን በጣም ይቆርጠኛል፣ እንግዲህ ጡቶችን እንግዲህ በምነካቸው ጊዜ በጣም ያመኛል። በተጨማሪ እንግዲህ ናውዣ አለኝ እያለች ነው። ሶ ጥያቄው ምለን እንግዲህ ምንድነው ፕራዮሪቲ ነርሲንግ ኢንተርቬንሽን የሆነው የትኛው ነው? ለዚች ሴትዮ እንግዲህ እድሜያ እንግዲህ መደረግ ያለበት ኢንተርቬንሽን የትኛው ነው ይለናል። እንግዲህ ጥያቄው እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ስዊች ኮንትራሴፕሽን ይለናል። ይሄ እንግዲህ አዘር ኦፕሽኖችን መፈለግ ነው። እንግዲህ እንደ ፈርስት ላይን ኢንተርቬንሽን አንወስደውም ማለት ነው። ስለዚህ መልስ ሊሆን አይችልም፣ ካንሰል እናደርጋለን። ምርጫ ቢ ላይ ቼክ ፎር ፕሬግናንሲ ይለናል። እንግዲህ ኢምፕላንት ኮንትራሴፕቲቭ እንግዲህ ከ99% በላይ እንግዲህ ኢፌክቲቭ ነው። ሶ ፕሬግናንሲ ቴስት ማድረጋችን እንግዲህ እንደ ቅድመ ሁኔታ አንወስደውም። በተጨማሪም እንግዲህ ምንም አይነት ሳይን ኦፍ ፕሬግናንሲ እናትየዋ አልተናገረችም። ስለዚህ መልስ አይሆንም። እንግዲህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ፕሮቫይድ ካውንስሊንግ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ኤክስፔክትድ የሆነ ሳይድ ኢፌክቶችን እያሳየች ነው ያለችው። እንግዲህ እንደምታውቁት እንግዲህ ኢምፕላንት እንግዲህ ፕሮጀስቲን ኦንሊ ፒል ኮንትራሴፕሽን ነው። ስፔሻሊ እንግዲህ ኢሬጉላር የሆነ ብሊዲንግ ያመጣል፣ አምኖሪያ ይከሰታል። በተጨማሪም እንግዲህ ማይልድ ሌሎች ሲምፕቶሞች እንግዲህ ይኖራሉ። ይሄ እንግዲህ ኤክስፔክትድ ሳይድ ኢፌክት ነው። ስለዚህ እናትየዋን ምን ማድረግ ያስፈልጋል? ሪአሹር እና ከእንደገና ምን ማድረግ ያስፈልጋል? ካውንስል ማድረግ ያስፈልጋል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ይሆናል ማለት ነው። ምርጫ ዲ ላይ ሪሙቭ ዘ ኮንትራሴፕሽን የሚለውም እንግዲህ ትክክለኛ መልሳችን አይደለም፣ ምክንያቱም ኢንዲኬትድ አይደለም። እንግዲህ የመጀመሪያው ፕራዮሪታችን ካውንስል ማድረግ ነው። ካውንስሉን አድርገን ነገር ግን እናትየዋ ካላመነችበት ይውጣልኝ ካለች ምን ማድረግ ይቻላል? እንግዲህ ሪሙቭ ማድረግ ይቻላል። ነገር ግን እንደ ፕራዮሪቲ ኢንተርቬንሽን አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ያለው ፕሮቫይድ ካውንስሊንግ የሚለው ትክክለኛ መልሳችን ይሆናል ማለት ነው። Question number 4. A 25-year-old mother came with a complaint of excessive and irregular menstrual bleeding after 6 months of taking contraception. She also complained about increment of her weight. Her body mass index was 26.4 and blood pressure 114/80 mm of mercury. The nurse counseled her to shift the contraception she uses. What is the priority side effect of the contraception? A. Weight gain. B. Regular bleeding. C. Excessive bleeding. D. Increased blood pressure. እድሜዋ 25 የሆነ እንግዲህ እንስት ናት። ለ6 ወር ያህል እንግዲህ ኮንትራሴፕሽን የተጠቀመች ወደ ሆስፒታል ለመጣቸው እንግዲህ በጣም ኤክሴሲቭ የሆነ ኢሬጉላር የሆነ ብሊዲንግ በየወሩ ያጋጥማል። ተጨማሪም እንግዲህ ዌይት ጌን አለኝ ያለች ቦዲ ማስ ኢንዴክስ ሲሰራ 26.4 ነው የመጣው። ይሄ እንግዲህ ምንድነው የሚያሳየን? ኦቨርዌት እንደሆነ ነው የሚያሳየን። ብለድ ፕሬሸሯ ደግሞ 140/80 ነው። ይሄ እንግዲህ ሲስቶሊኩ እንግዲህ ማይልድሊ ኤሌቬትድ አድርጓል፣ ዳያስቶሊኩ ኖርማል ነው። ሶ ጥያቄው ምን እንግዲህ ምንድነው ነርሷ እንግዲህ ሽፍት እንድታረግ ያደረጋት ዘርዘር ውስጥ የትኛው እንግዲህ ፕራዮሪቲ ሳይድ ኢፌክት የሆነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ እንግዲህ ኢንክሪዝ ብለድ ፕሬሸር ይለናል። እንግዲህ WHO ሜዲካል ኤሊጂቢሊቲ ክራይቴሪያ እንግዲህ ለኮንትራሴፕቲቭ የ2015 ያወጣው እንግዲህ ጋይድላይን አለ። እንግዲህ በዚህ ጋይድላይን ተንተርሰን በምናይበት ጊዜ እንግዲህ ብለድ ፕሬሸሩን ጨመሩ እንግዲህ መልስ ሊሆን አይችልም። ምክንያቱም እንግዲህ WHO MEC ክላሲፋይ በሚያደርግበት ጊዜ ሃይፐርቴንሽንን እንግዲህ ከ140 እስከ 159 ሲስቶሊኩ ከሆነና ዳያስቶሊኩ ከ90 እስከ 99 ሚሊ ሜትር ኦፍ ሜርኩሪ ከሆነ እንግዲህ ካቴጎራይዝ የሚታረጉት እንግዲህ ካቴጎሪ 3 ስር ነው። ይሄ እንግዲህ ሪስክ ውስጥ ያሉ ናቸው። ነገር ግን እንግዲህ ሲስቶሊኩ ግሬተር ዛን ኦር ኢኳል ቱ ከ160 ኦቨር ዳያስቶሊኩ ደግሞ 100 ሚሊ ሜትር ኦፍ ሜርኩሪ ከሆነ ካቴጎራይዝ የምታደርጉት እንግዲህ ካቴጎሪ 4 ውስጥ ነው። ይሄ እንግዲህ ካቴጎሪ 4 እንለው እንግዲህ አብሶሉት ኮንትራኢንዲኬሽን ነው ማለት ነው። ስለዚህ ስዊች ማድረግ ይቻላል ወይንም ሌላ ኮንትራሴፕሽን ኦፕሽኖችን እንጠቀማለን። ሶ የኛ ኬዝ ላይ እንግዲህ ኬዛችንን ካቴጎራይዝ የምታደርገው ካቴጎሪ 3 ስር ነው። ሶ ወደ ሌላ ኮንትራሴፕቲቭ ስዊች እንድታደርግ እንደ ፕራዮሪቲ ወይንም እንደ ምክንያት አንወስደውም። ምክንያቱም ሲስቶሊኩ ቦርደር ላይ ነው ያለው፣ ዳያስቶሊኩ ኢዝ
ኖርማል ነው። እንግዲህ ካታጎሪ 4 ብለን ደግሞ ክላሲፋይ አናደርጎም። ስለዚህ ምርጫን ዲን ካንስል ታደርጋላችሁ። ምርጫ ኤ ላይ እንግዲህ ዌይት ጌይን ይለናል። እንግዲህ ዌይት ጌይን በጣም ሞስት ኮመን የሆነ ነን ዴንጀረስ የሆነ ሳይድ ኢፌክት ነው። ስፔሻሊ እንግዲህ ከሌሎች ኮንትራሴፕቲቭ ብዙ ጊዜ ዲፖ ላይ እንግዲህ ዌይት ጌይን ይኖራል። ሶ እንግዲህ ሜዲካል ኮንትራኢንዲኬሽን አይደለም ዌይት ጌይን ማለት ነው። ስዊች እንድናደርግ ደግሞ እንግዲህ ዳይሬክትሊ ኢንዲኬት አያደርግልንም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኢሬጉላር ብሊዲንግ ይለናል። ሶ እንግዲህ ኮንትራሴፕቲቭ በሚጠቀሙበት ጊዜ ኢሬጉላር ብሊዲንግ እንግዲህ ስፔሻሊ ሆርሞናል ሜትድ የሚጠቀሙ እንስቶች ላይ እንግዲህ ኢሬጉላር ብሊዲንግ ምንድነው ኤክስፔክትድ ነው። ሶ ሪአሹር እናደርጋለን። ስለዚህ ጫምቢን ካንስል ታደርጋላችሁ። ምርጫ ሲ ላይ ያለው ኤክሴሲቭ ብሊዲንግ የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ደብሊውኤችኦ ኤምሲ ክሊርሊ ስቴት አድርጓል። ምን ብሎ ነው ስቴት አድርገው? እንግዲህ በጣም ከፍተኛ የሆነ ብሊዲንግ ያላቸውና በተጨማሪም እንግዲህ ፕሮሎንግድ የሆነ ብሊዲንግ ያላቸው መጀር ከምንላቸው ውስጥ ነው እንግዲህ ወደ ሌላ ሜትድ ወይም ሌላ ኮንትራሴፕቲቭ ወይም ወሊድ መቆጣጠሪያ እንዲጠቀሙ ወይንም ዲስኮንቲኑ የምናደርግበት ዋነኛ እንግዲህ ክራይቴሪያ ሄቪ ፕሮሎንግድ ብሊዲንግ። በተጨማሪም እንግዲህ ለአኔሚያ በጣም ሪስክ ናቸው። ሰው ኳሊቲ ኦፍ ላይፋቸውን እና እንግዲህ ጤናቸውን ምን ያደርጋል ያስተጓጉላል ማለት ነው። ሶ አሰስመንት ከተደረገ በኋላ the most indicated የሆነው እንግዲህ የትኛው ነው ማለት ነው? ምርጫ ሲ ላይ ያለው ኤክሰሲቭ ብሊዲንግ የምንለው ይሆናል ማለት ነው። እንግዲህ እንደምታዩት እንግዲህ ደብሊውኤችኦ ሜዲካል ኤሊጂቢሊቲ ክራይቴሪያ ይሄን ይመስላል። ሶ በጣም ቆንጆ የሆነ በጣም የሚገባ አይነት እንግዲህ ፒዲኤፍ ነው። ሰው የምትፈልጉ ከሆነ ሊንክ ከታች እንግዲህ ሊንክ አስቀምጥላችኋለሁ። በሱ ሊንክ ገብታችሁ ማውረድ ትችላላችሁ። ስለዚህ ለኛ ኬዝ ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል ማለት ነው።